السلام عليكم ورحمة الله وبركاته. بزار ማህበረሰብ አቀፍ ልማት ድርጅት በዛሬው በረመዳን ወር በአሽረል አዋኪር 25ኛው ቀን ላይ ሆነን ለአቀፍናቸው አይታም ቤተሰቦቻችን የወርሃዊ ድጋፍ አስቤዛቸውን እናስረክባለን። በዛሬው ዕለት የምናስረክበው ወርሃዊ ድጋፍ አስቤዛችን የሰባተኛ ዓመት የሁለተኛ ዙር የሁለተኛ ወር የ86ኛ ዙር ልዩ ወርሃዊ ድጋፋቸውን ነው የምናስረክበው። ይህንን ፕሮግራም እንግዲህ ለአይታም ቤተሰቦቻችን ስናስረክብ እዚህ በመካከላችን እየጋበዝን ንግግርም ዱዓም እንዲያደርጉልን የምንጋብዛቸው እንግዶች አሉ። ዛሬም እዚህ በመካከላችን የአውሳበር ዑመር ኢብን አልኸጣብ መሳጂድ ኻጢብና ኢማም የሆኑት ኡስታዝ ሼክ መሐመድ ሐሰን በመካከላችን ይገኛሉ። ኡስታዝ ሼክ መሐመድን ወደዚህ ጋብዤ አጠር ያለ ንግግር አድርገውልን ይህንንም ድጋፍ እንድናሳካ እያገዙን ለሚገኙ በመላው ዓለም ለሚገኙ ልበቀና ቤተሰቦቻችን ጭምር ዱዓም ያደርጉልናል። ኡስታዝ ፈሊተፈضل። አልሐምዱሊላህ ረቢል ዓለሚን وأصلي وأسلم على نبينا وحبيبنا وقدوتنا محمد بن عبد الله الصادق الوعد الأمين صلى الله وسلم عليه وعلى آله وصحبه أجمعين. وبعد إخوتي وأخواتي في الله أحييكم بتحية الإسلام ألا وهي السلام عليكم ورحمة الله وبركاته. እንግዲህ ኢንሻአላህ መጀመሪያ የአላህ Subhanahu Wa Ta'ala ተህያ ከቀረብኩ ይሄ ተህያ ብሎ ማለት አደም ከመላእክቶች ጋር ያደረጉት ተህያ ነው። ይቀጥላል ጀነት ውስጥ የሚደረግ ተህያ ነው። ስለዚህ ከዚህ በኋላ ይህ ድጋፍ እዚህ የተገኘንበት ቦታ ትልቅ ኸይር ነውና ሁላችንም የምንደግፈው የምንተባበረው ኸይር እስከሆነ ድረስ እዚህ ሁላችንም አንዳንድ አሻራ የንግግር ማሳረፍ ስላለብን ለዛ ተገኝቻለሁ። አላሁ ጀለ ወዐላ يقول في كتابه الكريم አሻራውን ደግሞ ማስቀመጥ ያለብን ያስቀመጠው አላህ Subhanahu Wa Ta'ala እንጂ ሌላ ሰው አይደለም። የዓለም ፈጣሪ የሆነው ጌታ ለማን ማድረግ እንዳለብን አላህ Subhanahu Wa Ta'ala ويطعمون الطعام على حبه مسكينا ويتيما واسيرا ብሎ አላህ Subhanahu Wa Ta'ala ያስቀምጣል። እና ምግብን የሚያበሉ የሚያለብሱ የሚሰጡ ናቸው ይላል። ማን ናቸው? ማንን? على حبه مع حبه ገንዘቡን እየወደደው እየፈለገው ተጁ ላይ ፈልቅቆ የሰጠው በሚል ያስቀምጣል አላህ Subhanahu Wa Ta'ala። ገንዘብ ሐቂቃ የአካል ቁራጭ ነው። ገንዘብ ይታወቃል። ያንን አካሉን ቆርጦ ለሌላ ሰው ሰጠ ማለት ነው። ገንዘብ ሰጠ ብሎ ማለት አላህም በቁርአን በተለያየ ይጠቅሰዋልና ዛሬ መጥቀስ ባልፈልግም። ስለዚህ ማንን ወይጥሙን الطعام على حبه مسكينا ደሃዎችን ችግርተኞችን የሚረዳ ይላል። ወአሲራን ብሎ ያስቀምጣል። የታሰረ የተማረከ ጥላትህን ነው የሚለው። እስልምና አንድ ነገር ላይ ብቻ ያጠነጥንም እንደምናውቀው። ስለዚህ አንተ ሊወጋ መጥቶ ሊያጠቃህ መጥቶ ሃይማኖትህን ሊያጠፋ መጥቶ ያንን ሰው ትማርከዋለህ። ስትማርከው ግን ያህንን ያበላ ይላል። አንተን ለመግደል ነው የመጣው። ግን እስር ቤት ከወሰርከው ግደለው አይደለም ያለው። አብላው፣ አጠጣው፣ አልብሰው እንዳይበርደው እዛ እስካለ ድረስ የምትወስነው ውሳኔ እስከምትወስን ድረስ እንደዚህ አድርገው። ያን ይለጥቃል። አላህ ምስኪነን ወየቲመን የቲሞችን ይላል አላህ Subhanahu Wa Ta'ala የሚያበሉ ናቸው ይላል። ማብላት ብቻ አይደለም ይለጥቃል የሚናገረውን አላህ Subhanahu Wa Ta'ala ኢነማ ኑጥዒሙኩም እኛ የምናበላችሁ የምናስጣችሁ የምናለብሳችሁ እንባችሁን የምናብስላችሁ ላኑሪዱ ሚንኩም ከናንተ አንፈልግም ጀዛአን ነገ ውለታ እንድትከፍሉልን ደሞዝ እንድትሰጡን እንድታመሰግኑንም አይደለም። እኛ የፈለግነው የአላህ Subhanahu Wa Ta'ala ውዴታና ውዴታ ብቻ ፈልገን ነው ይላል አላህ Subhanahu Wa Ta'ala በቁርአን። ስለዚህ እዚህ ቦታ ላይ የሚፈልገው ይታወቃል። ጀነት ተፈልጎ አላህን ተፈልጎ እንጂ የሰው ምስጋና ተፈልጎ አይደለም። የሰው ልጅ ምስጋናን ከጠበቀ ወይንም ሌላን ተጠበቀ ጥሩ አይሆንም። ስለዚህ የሚያማው ሚማ የሚሳደበው የሚሳደብ የሌላው የሰራውን ይስራ፣ ግን አንተ ወደ ጀነት መሄድን አትቀጥል ቀጥል ማለት ነው። ስለዚህ ነብዩም አለይሂ ሰላቱ ወሰለም በተለያየ አብዱላህ ኢብኑ ዑመርን ብትወስዱ ምንድን ነበር ላ ያእኩሉ ኢላ አላ ኺዋኒሂ የቲሙን ይላሉ። አብዱላህ ኢብኑ ዑመር መቼም ጊዜ ምግብ ሲበሉ ማዳቸው ላይ የቲም ከለላ ይበሉ ነበር። አብዱላህ ኢብኑ ዑመር አይመገቡትም። ፍለጋ ይወጣሉ፣ ያስፈልጋሉ። የቲምን ሲያገኙ አብረው ይበላሉ።
ስለዚህ አላህ ሱብሓነሁ ወተዓላ ለምን አነ ወካፊሉል የቲም የተባለው ስለሆነ ማለት ነው። ስለዚህ በዚህ ላይ በየቲም ላይ የሚደረግ ነብዩ አለይሂ ሰላቱ ወሰላም ገንዘብን ሲያነሱ ይህ ገንዘብ በልጭልጭ ነው፣ ይህ ገንዘብ ጣፋጭ ነው፣ ይህ ገንዘብ አረንጓዴ ሆኖ የሰውን ልብ የሚስብ ነው ገንዘብ ብሎ ማለት ብለው ተናገሩ። ግን ከዚህ ውስጥ ፈኒዕመ ሳሒቡል ሙስሊም አንድ ሙስሊም የሆነ ሰው ገንዘብ ያለው የሆነ ሰው ምን ያማረና ጥሩ የሆነ አላህ ጋር የተወደደ ነብዩ ጋር የተመሰገነ ሰው ነው። ምን ያደረገ አውጣል ምስኪን ገንዘቡን ለምስኪን ለደሃ የሰጠ ለየቲሞች የሰጠ እንደዚሁ ለመንገደኛ ያበላና የሰጠ ምን ያማረ ሰውዬና ጥሩ የሆነ አላህ ጋር የተወደደ ሰው ይናል። ስለዚህ አቢዘር ላይ በዛሬ እዚህ የተገኙ ከዚህ ውጭ ያሉ በዓለም ያሉ ምን የተወደዳችሁ ሰዎች ናችሁ የሚል ከነብዩ ነው የተቸራችሁ፣ ከኔ ከግለሰብ አይደለም የመጣው የዓለማቱ ሁሉ ዋና ከሆኑት ነብዩ አለይሂ ሰላቱ ወሰላም ነውና ስለዚህ ብዙ ነገር ያነሳሁት አለ። አጠር ለማድረግ በዚሁ ነገሮችን እቋጫለሁ። ወላኪን እንሳተፍ፣ የተሳተፍነውን ነገር ኢኽላስ እንጨምርበት፣ ጀነት የምንገባበት ነው ብለን እንሰበው። ነብዩ አለይሂ ሰላቱ ወሰላም አቀማመጣቸው ከማን ጋር ነው ብላችሁ ከጠየቃችሁ ተማን ጋር ይቀመጣሉ? ተዳሃ ጋር ይቀመጡት እኮ ከየቲም ጋር። ለየቲሞች እኔ ነኝ አባትህ እያሉ አባት የሚያስቀምጡ ነበሩ። አባትነታቸውን ነብዩ ሀብታም ቤት ተዋርቀዋል ተብሎ አይታወቅም። ወይንም ካለ ዑስማን ጋር ነው። ዑስማን ብሎ ማለት ደግሞ ሙሉ ህይወቱን ለነብዩ የሰጠ ገንዘቡን የሰጠ እንደዚህ ያሉ ሰዎች ብቻ ናቸው። ስለዚህ የተሳተፋችሁበት የከሰረ ሳይሆን አላህ ጋር የተጻፈ የሆነ ነው። አንዲት የምንሰጣት ብር አላህ ሱብሓነሁ ወተዓላ ወጪ የምናደርጋት አላህ በቀኝ እጁ ይቀበላታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተቀበሉሃ ቢየሚኒሂ ፈዩቀልቡሃ ተቀብሎ ሲያበቃ ይገለባብጣታል በእጁ አሉ፣ ያሳድጋታል አሉ። ልክ እናንተ ከውስጣችሁ የፈረስ ልጅ ወይ የግመል ልጅ ኑራችሁ ያንን እንደምታሳድጉት አላህ ያችን ገንዘብ አንድ ቀን የሰደቃችሁትን አባስቶ ሐታ ተኩነ ምስለ ጀበሊ ተራራ እስከምታክል ድረስ ያሳድግላችኋል። ያንን ጀነት ስትገቡ ነው። ይሄ ተራራ ከየት መጣ ብላችሁ ስታስቡት አላህ Subhanahu Wa Ta'ala አንተ 1 ብር ነው የሰደከው ወይ 100 ብር ነው የሰደከው፣ ግን ያደገልህ በሚሊዮን በቢሊዮን የሰደቀ ሰው ይሆናልና ስለዚህ ኢንሻአላህ ይሄን ይመስላል። عفوا وشكرا لاستماعكم والسلام عليكم ورحمة الله وبركاته። ኡስታዝ ሼክ መሐመድ ሐሰን እንደሰማችሁት ነው እንግዲህ ለየቲም እና እንዲሁም ለተቸገሩ ወገኖች የሚደረግ ድጋፍና እንክብካቤ የሚያስገኘውን ትሩፋት እጅግ በሚመስጥ መልኩ ዘርዘር ተንተን አድርገው ነግረውናል። እንደዛም ነው የአቢዘር ቤተሰቦች እንግዲህ ከተረፋቸው ላይ ሳይሆን ካላቸው ላይ ጭምር ለየቲም ቤተሰቦቻችን እያካፈሉ ይህንን ሁሉ አመት በስኬት እንድንጓዝ ያስቻሉ ናቸው። አሁንም ሌሎችን ተጨማሪ አይታም ልጆችን እንደዚሁ አቅፈን ደግፈን ለቁም ነገር ለማብቃት እንችል ዘንድ ሁሉም ሰው ይህንን ፕሮግራም የሚከታተል አቢዘር ከ100 ብር ጀምሮ የሚሰበስበውን የዚህ በጎ ዓላማ ጥሪ በመቀበል ሁላችንም ለዚህ የተቀደሰ ሐሳብ ድጋፋችንን ማድረግ ይጠበቅብናል። ወርሃ ረመዳን ላይ ነው የምንገኘው። 25ኛው ቀን ረመዳን ላይ የዛሬው ልዩ የስጦታ ፕሮግራማችን የ7ኛ ዓመት የ2ኛ ወር እንዲሁም ደግሞ የ86ኛ ዙር ድጋፋችን ነው። ከዚህ በመቀጠል በቀጣይ ከ5 ቀን በኋላ ያው መልሰን በኢድ ስጦታ የምንገናኝ ነው። ስለሆነም ወንድማችን ጀማል ወደዝናና እስኪ መልእክት። ሰላም አለይኩም። እሺ ያው ሰሞኑን እንግዲህ የተለያየ ስራ ስንሰራ ነው የከረምነው። ኢንሻአላህ ያው ረመዳንም ወደ መገባደዱ ነው። ይህንን ነገር ለበርካታ ማህበረሰብ እንድንደርስ የቻሉትን እያረጉ ሳይኖራቸው ቅድም ልዩ ሲናገር እንደነበረው ሳይኖራቸው ካላቸው ላይ ኡስታዝም እንደተናገሩት የስጋ ቁራጫቸውን እየላኩ እንግዲህ በተቻለ መጠን ደሃዎችን ምስኪኖችን ከያዝናቸው ካቀፍናቸው የቲሞችም ውጭ ያሉ የማህበረሰብ ክፍሎችንም ያው አቢዘር ማህበረሰብ አቀፍ የልማት ድርጅት ብዙ ድጋፍ ለማድረግ ሞክሯል። እንግዲህ በመላው ዓለም የምትገኙ የአቢዘር ቤተሰቦች
እጅግ አድርገን እናመሰግናችኋለን። እንደዚሁም ደግሞ የረመዳን ሳብ ከእሳት ነፃ ከተባሉት ደጋግ ባሪያዎችም አላህ እንዲያረጋችሁ እንለምነዋለን። ሁልጊዜም ድጋፋችሁ አልነጠፈም። ዛሬ በአላህ ፍቃድ እንግዲህ 86ኛ ዙር ነው። ወላሂ በጣም ሳይቋረጥ ማለት ነው። ለነዚህ የቲሞች በዚህ ልክ በቋሚነት እኔ በሀገራችንም ያደረገ አለ ብዬ አላምንምና ሳትሰለችሁ ልክ እንደ ልጃችሁ ይህን ድጋፍ መላክ የያዛችሁ ውድ የአቢዘር ቤተሰቦች አላህ ይቀበላችሁ። ባላችሁበት ሁሉ አላህ ይጠብቃችሁ። የአላህ እዝነት ረህመት ሁልጊዜም ከእናንተ ጋር እንዲሆን ለምናለሁ። ሌላ ሁልጊዜ እንግዲህ እናቶቻችን ደግሞ የልጆቻችን እናቶች ማለት ነው እንዳትረሷችሁ። ሁልጊዜ ዕቃ ስትወስዱ ለነሱ ዱዓችሁን አደራ። እሺ አደራ ይሄን ሁልጊዜ ያዙት። እኛም ከዚህ በላይ ደግሞ አቅም ሰጥቶን ለእናንተ የተሻለ ደግሞ የምናደርግበትንም አቅም እንዲሰጠን ዱዓ አድርጉልን። እሺ 500 የቲም 600 የቲም እንስ አያ እንደገና አፍ በሉ። በፊጥራ ሰዓት የጠራናችሁ አፍ በሉ። እሺ ያ 2 ጊዜ እንዳይቀንስባችሁ ብለን ነው፣ ወሩም እንዳልፍባችሁ ብለን ነው። በጊዜ መሄድ ይቻላል። ዛሬ እንግዲህ አብሽሩ ዱዓ አድርጉ። አያ ሰላም አለይኩም። እሺ እናመሰግናለን። አቢዘር ማህበረሰብ አቀፍ ልማት ድርጅት በዛሬው ቀን በወርሃ ረመዳን 25ኛው ቀን ለአይታም ቤተሰቦቹ የ25ኛ ለአይታም ቤተሰቦቹ በ25ኛው ቀን እንግዲህ የ7ኛ ዓመት የሁለተኛ ወር የ86ኛ ዙር ድጋፉን እያካሄደ ይገኛል። በዚህ በወርሃ ረመዳን አቢዘር ማህበረሰብ አቀፍ ልማት ድርጅት በርካታ የኸይር ስራዎችን ላይ በላይ እያከናወነ ዛሬ ላይ ደርሷል። የደረሶች የፊጥራ ፕሮግራማችንም እንዳማረበት በዛሬው ዕለት ለ25ኛ ቀን የሚቀጥል ነው የሚሆነው። ከ1000 በላይ ለሚሆኑ አቅመ ደካሞችም ጭምር የረመዳን አስቤዛ ድጋፍን ያደረግንበት ልዩ ወርሃዊ ፕሮግራማችን ነበረ። ስለሆነም በቀጣይ ከአይታም ቤተሰቦቻችን ጋር በኢድ ልዩ ስጦታ ልጆቻችንንም እንግዲህ አዳዲስ ኢድ ልብስ በማልበስ የምናገኛቸው ይሆናል ከ3 ከ4 ቀን በኋላ ኢንሻአላህ። ስለዚህ እስከዛው ድረስ በያላችሁበት አቢዘር ማህበረሰብ አቀፍ ልማት ድርጅትን እንግዲህ በተለያዩ የድጋፍ መዳረሻዎቹ ሁላችሁም ከአቢዘር ጎን እንድትቆሙ በዚህ አጋጣሚ መልእክታችንን እናስተላልፋለን። እናመሰግናለን። በመላው ዓለም የምትገኙ ሰዎች ስላደረጋችሁልን ነገር ሁሉ እጅግ አድርገን እናመሰግናለን። እኛም ተምረን አድገን የእናንተ ተግባር ለማስቀጠል ቃል እንገባለን። እናመሰግናለን። እንወዳችኋለን።